መንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ መዊ ቀሲስ ደረጀ ጅማ የዚህ የታላቁ ደብር ዋና አስተዳዳሪና የሀገረ ስብከታችን ዋና ስራ አስኪያጅ ክቡር ሊቀ ገበዝ ቀሲስ አባት ክቡር ሊቀ ዲያቆናት ቄስ ታደሰ፣ ክቡር መምህራችን መምህር መላኩ፣ አይንተ እግዚአብሔር ካህናትና ላይካነ ምስጢር ዲያቆናት፣ በዚህ የተገኛችሁ የእግዚአብሔር ቤተሰቦች ሁላችሁም በኃያሉ በገናናው በልዑል እግዚአብሔር ፍጹም ሰላም ከሁሉም ይልቅ ሰላምታ ይቀድማልና ሰላም እላችኋለሁ። እንደምን አደራችሁ? አሜን። አምላካችን በቸርነቱ እስከዚህ ሰዓት የጠበቀንና ቃሉን እንድንሰማ ወደዚህ ሳንታመም በጤና ሳንሞት በሕይወት ሁላችንም ሰብስቦን በቅድስና ቦታው በረከት እንድናገኝ ያደልን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። እንዲሁም እናታችን ንጽሕተ ንጹሐን ድንግል ማርያም ስንጠራት ፈጥና የምትደርስልን በብሉይ ኪዳን ነቢያት ትንቢት የተናገሩላት በሐዲስ ኪዳን ሐዋርያት ያስተማሩላት እናታችን ስሟ ለዘላለም የከበረችና የተመሰገነች ትሆንልን። እንግዲህ ካለን ደቂቃ ከሰዓታችን አንጻር እጥር ባለ መልኩ እንማማራለን ማለት ነው። የሚያስተምረን ማን ነው? እግዚአብሔር አምላካችን እንዲያስተምረን መልካም ፈቃድ ይሆንልን። ብፁዓን ነዳያን በመንፈስ ድሆች የሆኑ ብፁዓን ናቸው። ሁላችሁም በሉት እስቲ ቃሉን። በመንፈስ ድሆች የሆኑ ብፁዓን ናቸው በሉ። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። ይህንን ቃል የምናገኘው የማቴዎስ ወንጌል ምዕራፍ 5 ቁጥር 3 ላይ የምናገኘው ኃይለ ቃል ነው። ቅድም በቅዳሴው ላይ ሲነበብ እንደሰማችሁት ማለት ነው። እንግዲህ ይህንን የተናገረው የሁላችን ጌታ የሆነው እግዚአብሔር አምላካችን የተናገረው ቃል ነው። የተናገረውም የ5 ገበያ ያክል ሰዎች ይከተሉት በነበረ በዚህ ምድር በመዋዕለ ሥጋዌው የተናገረው ቃል ነው። እንግዲህ ይህንን ቃል የተናገረው ደግሞ በተራራ ላይ ሆኖ ነው። ይሄ ምዕራፍ አንቀጸ ብፁዓን ተብሎ ይጠራል፣ ወይም ደግሞ የተራራው ስብከት ብለው የሚጠሩት ሲሆን ጌታችን ኢየሱስ ክርስቶስም ያስተማረበት በተራራ ላይ ሆኖ ነው ያስተማራቸው ይላል። ተራራማ ቦታ መምህር ከተራራ ከከፍታ ቦታ ሆኖ ተማሪ ደግሞ ዝቅ ካለ ቦታ ሆኖ ሲማር ለመማርም መልካም ነውና ልማድ ነውና ይላልና፣ ስለዚህ በዛ ቦታ ላይ ሆኖ አምላካችን ሲያስተምራቸው በነበረበት ዘመን ይህንን ቃል ተናገረ። በመንፈስ ድሆች የሆኑ ብፁዓን ናቸው ብሎ አስተምረዋል። እንግዲህ በመንፈስ ድሆች መሆን በመንፈስ ድሃ መሆን ምንድን ነው ስንል እግዚአብሔር አምላክ ለሰው ልጆች ብዙ ነገሮችን ይሰጣል። በእውቀት በጥበብ ወይም ደግሞ በብልጽግና በገንዘብ እግዚአብሔር ለሰዎች ሁሉ ይሰጣል ማለት ነው። ስለዚህ የሰው ልጅ በሚሰጠው ጸጋ እኔ የዚህ ባለጸጋ ነኝ ብሎ አለመመካት ማለት ነው። በመንፈስ ድሃ መሆን ሰው እውቀት ተሰጥቶት በእውቀቱ የማይኮራ የማይታበይ ሰው ሀብት ንብረት ተሰጥቶት በሀብቱ በንብረቱ የማይመካ ሰው ጥበብ ተሰጥቶት በጥበቡ የማይመካ ማለት ነው። ስለዚህ በመንፈስ ድሆች የሆኑ ማለት ይሄ ነው። እንግዲህ ለምንድን ነው ካላችሁ ሰው ሀብት ተሰጥቶት በሀብቱ መመካት የሌለበት ሀብት ብልጽግና ብዕልና የክርስቶስ የባሕርዩ ገንዘብ ስለሆነ ነው። ጥበብ እንዲሁ ለሰው ልጅ የተሰጠው የባሕርዩ አይደለም፣ ስጦታ ነው። ጥበብ በባሕርዩ የክርስቶስ ስለሆነ ስለዚህ የሰው ልጅ እግዚአብሔር የሰጠው ስለሆነ ከስጦታ ያገኘው ስለሆነ በሀብቱ ወይም ደግሞ በጥበቡ ወይም ደግሞ በአእምሮ በልዩ ልዩ ነገሮች ሁሉ መመካት የለበትም። የማን ስለሆነ? የእግዚአብሔር ስለሆነ ማለት ነው። ለዚህ ነው በዚህ ወንጌል ላይ በመንፈስ ድሆች የሆኑ ብፁዓን ናቸው ይላል። እግዚአብሔር የሚወዳቸው ብፁዓን የሚባሉት እያላቸው የሌላቸው መስለው የሚኖሩትን ሰዎች እግዚአብሔር ይፈልጋል። ሀብት እያላቸው የሌላቸው መስለው ለቤተ ክርስቲያን ሲሰጡ
የማይታወቁ አዎ ጥበባቸውን በጥበባቸው ሲሰሩ እንዲነገርላቸው የማይፈልጉ እኛ የለንም የሚሉ መልካም ሰርተውን የመልካም አይደለውም የሚሉትን ሰዎች እግዚአብሔር ይወዳል ወገኖቼ። ለዚህ ነው በመንፈስ ድሆች የሆኑ ብፁዓን ናቸው ይላል። እንግዲህ የሉቃስ ወንጌል ምዕራፍ 10 ላይ ስትመለከቱት አንድ ምሳሌ እግዚአብሔር አምላክ ያስተማረው ቃል አለ። በዚህ ወንጌል ላይ የምናየው አንድ ሰው ከኢየሩሳሌም ወደ ኢያሪኮ ይሄዳል አለ። በመጀመሪያ አንድ ፈሪሳዊ እኔ አዋቂ ነኝ የሚል፣ እኔ ጥበበኛ ነኝ የሚል፣ እኔ ኃይለኛ ነኝ የሚል በክርስቶስ ፊት ቆሞ ባልንጀራዬ ማን ነው ብሎ ለክርስቶስ ጠይቆታል። እንግዲህ ባልንጀራዬ ማን ነው ማለት እኔን የሚመስል አዋቂ የሆነ እኔን የሚመስል ኃይለኛ የሆነ ማን ነው ማለት ነው። ባልንጀራዬ ማን ነው ብሎ ክርስቶስን ጠየቀው ማለት ነው። ሕግ አዋቂ የሆነው ፈሪሳዊ። በዚህ ሰዓት ክርስቶስ ምን ምሳሌ ተናገረ? አንድ ሰው ከኢየሩሳሌም ወደ ኢያሪኮ ሲሄድ በመንገድ ላይ ሽፍቶች አግኝተው ደበደቡት አለ። ደበደቡት። ሲደበደቡት በሞትና በሕይወት መካከል ጥለውት ሄዱ ይላል። ከዚህ በኋላ አንድ ካህን መጥቶ መንገድ ዳር ላይ ወድቆ አየው። አይቶትም ወደ ኋላ ተመልሶ ሸሸ ይላል። አይቶት ያን ሰው ቀርቦ እንዲድን ማስታመም አልቻለም። አይቶት አልፎ ሄደ አለ። አሁንም ሁለተኛው ሌዋዊ መጣ ይላል። ሁለተኛው ሌዋዊ መጥቶ አሁንም ቢሆን አይቶት ሸሸ አለ። ሶስተኛ ሳምራዊ መጣ። ሳምራዊ ሰው መጥቶ ያ በመንገድ ዳር የወደቀውን አየውና ዘይትና የወይን ጠጅ አፈሰሰለት። የተደበደበውን ሰው በቁስሉ ላይ ዘይትና የወይን ጠጅ አፈሰሰለት። ቁስሉ እንዲድም አደረገው። ከዚህም በኋላ ወደ እንግዶች ማደሪያ ቤት ወስዶ አስቀመጠው። በዚያ ለባለቤቱም 2 ዲናር ሰጥቶ ይህንን ሰው እንድታድንልኝ ከዚህ በበላይ የሚያስጨምርህ ከሆነ በምመለስበት ጊዜ እሰጥሃለሁ ብሎ ሄደ። ስለዚህ የዚህ ሰውዬ ባልንጀራ ማን ነው ብሎ ጠየቀው ክርስቶስ። ለዚያ ፈሪሳዊ ለጠየቀው ማለት ነው። ላዘነለት የራራለት ያዘነለት ነው ባልንጀራው አለው። ስለዚህ እርሱን መምሰል አለብህ በሚል በምሳሌ ያስተምሮታል። ለምንድን ነው? እሱ አዋቂ ነበረ። ሕግ ያውቃል፣ መጻሕፍትን ያውቃል፣ ያነባል፣ ምዕራፉን አሳምሮ ይጠቅሳል። ነገር ግን ወገኖቼ ምዕራፍን አሳምሮ በመጥቀስ ወንጌል ሕግጋቱን በማወቅ ሰው ይድናል? አይድንም። በማወቅ አይደለም ሰው የሚድነው፣ በማወቅ አይደለም የሚድነው፣ ለሕጉ ተገዥ በመሆን ነው። ምን መሆን? ለሕጉ ተገዥ መሆን ነው ሰው የሚድነው። ማንበብማ ሁሉም ያነባዋል እኮ፣ ማወቅማ ሁሉም ያውቀዋል እኮ። ነገር ግን እኛ ለሕጉ ተገዦች ካልሆን በትህትና በትእዛዝ ሕጉን ካልተመራንበት ሰው ሊድን አይችልም። አንድ ሽፈር ከትራፊክ ቅጣት ሊድን የሚችለው ሕጉን ማወቁ አይደለም የሚድነው። ሕጉን ያውቀዋል፣ ቲዎሪውን ያውቀዋል አይደለ? አውቆት ግን በሚሄድበት ጊዜ ለሕጉ ተገዥ ካልሆነ ስላወቀው ከቅጣት አያድነው፣ ከቅጣት አይድንም። ሰው ደግሞ ሕጉን በማወቁ ከቅጣት ሊድን አይችልም። ከቅጣት የሚድነው ለሕጉ ተገዥ ሲሆን ነው ወገኖቼ። ስለዚህ ክርስቶስ ያስተማረው አንተ አዋቂ ነኝ ትላለህ፣ መጽሐፍ ትጠቅሳለህ፣ ታሳምራለህ። ነገር ግን ለሕጉ ካልተገዛ መዳን አይቻልም። ለራራለት ላዘነለት የራራለትን ያዘነለትን መምሰል አለብህ ነው። አይቶ አልፎ መሄድ እንደማለት ነው። ሰው ሕግ አውቃለሁ ብሎ የሚያነብ የማይተረጉመው ከሆነ አይቶ መሄድ ነው። አንድ ምግብ ፊት ላይ ተቀርቦ ተዘጋጅቶ እያዩ ዝም ቢል አሁን የራበው ሰው ሆድ ይሞላል? አይሞላም። ሲመገበው ብቻ ነው ሆዱ የሚሞላው። ስለዚህ ማየት ምንም ሊያድን አይችልም ማለት ነው። ለዚህ ነው እንግዲህ በመንፈስ ድሆች የሆኑ ብፁዓን ናቸው ያለው። ሕጉን አውቀው
ስርዓቱን አውቀው ለሕጉ ለስርዓቱ ተገዥ ነው የኖሩ አባቶቻችን ቅዱሳን ናቸው። እነዚህን ነው እግዚአብሔር በመንፈስ ድሆች ሆኑ ያሉ። ብዙ ነገሮችን ያውቃሉ የማያውቁ መስለው፣ ብዙ ነገሮች ሀብት ንብረት አላቸው፣ ሀብት ንብረታቸውን ትተው ክርስቶስን የተከተሉ እነዚህ በመንፈስ ድሆች የሆኑ ትእዛዙን ያከበሩ በትእዛዙ ያደሩ ለትእዛዙ ተገዥ የሆኑ እነዚህ ናቸው። ዝም ብሎ በኦሪት ብሉይ ኪዳን 10ቱ ትእዛዛት እዚህ አለ፣ በሕገ ወንጌል ደግሞ 6ቱ ቃላት ወንጌል አለ ብሎ ማንበብ ብቻ ሳይሆን ለሕጉ ለስርዓቱ ለወንጌሉ ተገዥ መሆን ያስፈልጋል ወገኖቼ። ስለዚህ ለሕጉ ተገዦች ሕጉን አክባሪ ስርዓቱን ፈጻሚዎች ከሆን እግዚአብሔር ይቀበለናል። እግዚአብሔር ከብዙ ነገር ይጠብቀናል። እግዚአብሔር ክብሩን ያላብሰናል። እግዚአብሔር ጸጋውን ለኛ ይሰጠናል። ያዘጋጀው ጸጋ፣ ያዘጋጀው ንብረት፣ ያዘጋጀው ሀብት ምድራዊ ብቻ ሳይሆን ሰማያዊ ሀብት ንብረት የሚሰጠን ለሕጉ ተገዥ ስንሆን ነው። በእውነቱ በዚህ ዕለት ቅድም መምህራችን ሲዘምሩት የቆዩት ትየድስ ወደብረ ሊባኖስ ገዳሙ ለተክለ ሃይማኖት ጻድቅ መጠነ በዛ ሕማሙ እስመ በውስቴታ ተገብረ ፍልሰተ ሥጋሁ ወአጽሙ። እነዚህ አባቶቻችን ጻድቁ በዛሬው ዕለት ከደብረ አስወት ወደ ደብረ ሊባኖስ አጽሙ የፈለሰበት ዕለት ነው። እነዚህ ቅዱሳን ለሕጉ ተገዥ ሆነው የኖሩ አባቶቻችን እነ ክርስቶስ ሰምራ በዛሬው ዕለት ቃል ኪዳን የተሰጣቸው ዕለት የብዙዎች ቅዱሳን ዕለት ነው ዛሬ በእውነቱ። ስለዚህ እነዚህ እንደዚህ ለሰው ልጆች ድህነትን የሚሰጡ ለሰው ልጆች በረከት የተሰጡ ለሰው ልጆች በረከት ተሰጥተውን በቃላቸው በቃል ኪዳናቸው እንድንድን የሆን ምንድን ነው ካል በሕጉ ስለተገዙ ነው። ስርዓቱን ስላከበሩ ነው። ክርስቶስን ስለተከተሉ ነው። ማንበብ ብቻ ሳይሆን መተርጎም ያስፈልጋል። ለቃሉ ተገዥ መሆን ያስፈልጋል ወገኖቼ። ለዛ ነው እነሱ ክርስቶስ ወዷቸው ክርስቶስ አፍቅሯቸው ዘላለማዊ ክብርን ያገኙ። ለነሱ ብቻ ሳይሆን ለትውልድ የሚያስደስት ዘላለማዊ ክብርን የሚያሰጥ ቃል ኪዳን የተሰጣቸው ወገኖቼ እና በመንፈስ ድሆች የሆኑ ብፁዓን ናቸው ብሎ ክርስቶስ ያስተማረ እንደነዚህ አይነት አባቶችን ነው። እኛም ወገኖቼ እንግዲህ በዚህ ዓለም ሁሉም ነገር ዕውቀቱም ሀብቱም ንብረቱም ይጠፋል፣ ይወድማል። የማይጠፋው የማይቀረው ግን የክርስቶስ ስጦታ ነው። ስለዚህ በመንፈስ ድሆች ሆነን ጸጋውን ክብሩን እንደ አባቶቻችን እንድናገኝ እግዚአብሔር ይርዳን። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። ከዚህ ይቆየን።